ደሞ ስናስቀድስስ አንዳንዱ ደሞ አሁን በዚህ በተከሳት ቅዳሴ በተለይ ይመጣል በፌስታል ነጠላውን ይዞ አሁን ፌስታል እንኳን ተከልክሏል በሆነ ነገር ነጠላውን ይዞ ይመጣል ቀጥታ ቤተክርስቲያን ውስጥ ይገባል መቅደስ ይገባና እዛ ነው ላስቲኩን ምናምኑን ቦርሳውን ይከፍታል የቆመበት ቦታ ላይ ነጠላውን አራግፎ ይለብሳል መቅደስ ውስጥ ገብቶ ደሞ ቅዳሴው ያልቃል ቅዳሴው ካለቀ በኋላ ማጠፍ የሚጀምረው እዛው መቅደስ ውስጥ ነው ነጠላውን እዛው አጥፎ በኮቱ በጃኬቱ ይወጣል ከቤተክርስቲያን ውስጥ ከተጀመረ በኋላ እንመጣለን የሆነ ቦታ እንቀመጣለን ስልካችንን እናያለን የሚባለውና እንሰማው ከሆነ ሰው ጋር እናወራለን የአንዳንዶች ሱባኤ ይዘው ቤታቸውን ጣራቸውና ግድግዳቸውን ነቅለው መምጣት ነው የሚያቀታቸው ሁሉንም አምጥተውታል ሱባኤ ቦታ የሚበላው መጥቷል የሚተኙበት መጥቷል ማቀዝቀዣው መጥቷል በጣም የሚገርመኝ ዋይፋይ እንኳን ይዘው ይመጣሉ ስልኩ ይቀመጥ ይያለን ዋይፋይ ነው ይዘው የሚመጡት እነሱ ትንንሽ ነው የሚመስለን ይሄ ትልቁን ግዙፍ መርከብ የሚገለብጠው በትንሽ ቀዳዳ የሚገባው ውሃ ነው ያን ትንሽ ቀዳዳ የትም አይደርስም ብለ ከናከው በዛ የገባው ውሃ ይጠራቀምና መርከቡን ሊገለብጠው ይችላል እናስቀድሳለን ቅዳሴ ምናስቀድስ ሰዎች ጥሩ ነው እማናስቀድስ ሰዎች ለምን ነው ማናስቀድሰው በሳምንት አንድ ቀን እናጣለን ለቅዳሴ የሚጾሙ ሰዎች የሚያገኙትን በረከት አያገኝም ማለት ነው እየጾመ ነው ግን ያን በረከት አያገኙ እየጸለየ ነው ግን ያን በረከት አያገኙ ቅዱስ ሥጋውን ክቡር ደሙን እየተቀበለ ነው ግን በቸለታ ከሆነ አያገኙ ይለይ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አእይንተ እግዚአብሔር ካህናት፣ ሊቃውንተ ቤተክርስቲያን አባቶች እና ወንድሞች በዚህ በተቀደሰ ቦታ ከሩቅና ከቅርብ ተገኝታችሁ እግዚአብሔርን ደጅ የምትጠኑት የእግዚአብሔር ልጆቹ ምእመናን እና ምእመናት እንዲሁም ሕፃናት በቅድሚያ በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አመሻችሁ? አሜን። ሳይገባን ኃጢአታችንን ሳይመለከት በቸርነቱ በዕድሜያችን ላይ ይችን ሰዓት ጨምሮ በዚህ በተቀደሰ ቦታ ሰብስቦ እንድንማማር ደግሞ እንድናመሰግነው የፈቀደልን የአባቶቻችን የቅዱሳን አምላክ የእኛም አምላክ ፈጣሪያችን ልዑል እግዚአብሔር ክብር ምስጋና ይግባው። ወደ ትምህርቱ ከመሄዳችን በፊት ቅድም አባታችንም መርሐ ግብሩን የሚያስተናብሩት መምህራችን እንደነገሩን በቤተ ክርስቲያን ውስጥ መተን ኪሳራ ላይ ከምንወድቅ ወደዚህ ጠጋ ብለን መምጣታችን ካልቀረ ጉባኤውን ብንከታተል ጥሩ ስለሚሆን እርግጥ ነው እንደ እግዚአብሔር መልካም ፍቃድ የምንነጋገርበት የስብከታችን ርዕስ የእግዚአብሔርን ስራ በቸለታ የሚያደርግ እርጉም ይሁን የሚል ነው። ይህንን በቀጥታ ከመጽሐፍ ቅዱስ ነው የወሰድነው። በትንቢተ ኤርምያስ ምዕራፍ 48 ቁጥር 10 ላይ ተመዝግቦ የምናገኘው የእግዚአብሔር ቃል ነው። ሁላችንም አንድ ላይ እንለዋለን። ከኔ ቀጥሎ ትላላችሁ፣ በደንብ እንለዋለን። የእግዚአብሔርን ስራ በሉሲ፣ በደንብ በሉት። የእግዚአብሔርን ስራ በቸለታ የሚያደርግ እርጉም ይሁን። በእውነት እግዚአብሔር ከእርግማን ይጠብቀን። ግን መጽሐፍ ቅዱስ ላይ ያለ ቃል ስለሆነ ምንም ማድረግ አንችልም፣ እናነበዋለን። የእግዚአብሔርን ስራ ሶስት ነገሮች ተጠቅሰዋል። አንደኛ የእግዚአብሔር ስራ፣ ሁለተኛ ቸልታ፣ ሶስተኛ ደግሞ እርጉም ይሁን ወይም እርግማን የሚለው ቃል ተጠቅሷል። በመጀመሪያ የእግዚአብሔርን ስራ የሚለውን ቃል ማየት ያስፈልጋል። ምንድን ነው የእግዚአብሔር ስራ? የእግዚአብሔር ስራ ማለት እግዚአብሔር የሚሰራውን ስራ ማለት አይደለም። እግዚአብሔር የሚያደርገውን እኛ ልናደርግ አንችልም። እግዚአብሔር ፈጣሪ ነው፣ እኛ ደግሞ ፍጡራን ነን። የእግዚአብሔርን ስራ ማለት እግዚአብሔር የፈቀደው፣ እግዚአብሔር የሚወደው፣ እግዚአብሔር ያዘዘውን በክርስትና አስተምህሮ ወይም በቤተ ክርስቲያን ስርዓት የተፈቀደውን ከሃይማኖታችን ጋር የምናከናውነውን
ይሄ መልካም ስራ ወይም ምግባር የምንለውን በሙሉ ያጠቃልላል ማለት ነው። የእግዚአብሔር ስራ ስንል እግዚአብሔር የሚወደው፣ የእግዚአብሔር ስራ ስንል እግዚአብሔር የፈቀደው፣ ይልቁንም እግዚአብሔር ዋጋ የሚከፍልበት ማለት ነው። ሰርተን ዋጋችንን ከእግዚአብሔር የምናገኝበት ስራ ሁሉ የእግዚአብሔር ስራ ይባላል። አሁን እዚህ መተናል፣ እየተማርን ነው፣ እየጸለይን ነው፣ እያስቀደስን ነው፣ እየሰገድን ነው፣ እየጾምን ነው። እዚህም ግቢ ውስጥ በቅጽረ ቤተ ክርስቲያን ከቤተ ክርስቲያን ቅጽር ውጭም በክርስትና ሕግና ስርዓት የምንፈጽማቸው የምናከናውናቸው ነገሮች አሉ። ካለባበስ ጀምሮ ማለት ነው። ካለባበሳችን ጀምሮ በክርስትና ስርዓት እንደ መጽሐፍ ቅዱሱ እንደ ቤተ ክርስቲያናችን አስተምህሮ የምናከናውናቸው ነገሮች አሉ። በጥቅሉ ጾሙ፣ ጸሎቱ፣ ስግደቱ፣ የአገልግሎቱ ወይም መንፈሳዊው ስራ፣ ስርዓተ አምልኮ በሙሉ የእግዚአብሔር ስራ ተብሎ ይጠራል። እግዚአብሔር ዋጋ የሚከፍልበት ማለት ነው። ከእግዚአብሔር ዋጋ የምናገኝበት። አሁን ልብ አድርጉ። ለእግዚአብሔር ብለን የምንሰራውን ስራ በዓለማዊው ሕግና ስርዓት ያሉ ተቋማት ዋጋ ሊከፍሉን አይችሉም። ስላስቀደስን የሚከፍለን መስሪያ ቤት የለም። ወደ ቤተክርስቲያን መተን ስለጸለይን የሚከፍለን ተቋም የለም ወይም ካምፓኒ የለም። ስለ ጾምን እንዲሁ ንስሐ ስለገባን ቅዱስ ሥጋውና ክቡር ደሙን ስለተቀበልን የሚሸልመን የሚሾመን የሚከፍለን ካምፓኒ የለም። የሚሾመን የሚሸልመን የሚከፍለን እግዚአብሔር ነው። ለምን? ስራው የማስራ ስለሆነ ነው። የእግዚአብሔር ስራ ስለሆነ ነው። እግዚአብሔር የፈቀደው ስራ ስለሆነ። እንደውም አንዳንዶች የእግዚአብሔርን ስራ ስለሰራን የሚናደዱና የሚበሳጩ ሰዎች አሉ። ከመስሪያ ቤት ለየት ብለን ነጠላ ለብሰን ስለታየን፣ አንገታችን ላይ ማተብ ስላስርን፣ ምግብ ስንበላ በስመ አብ ስላልን እንኳን የሚናደዱ ሰዎች አሉ። ስራችንን አክብረን እየሰራን ሰፍረው ቆጥረው የሰጡንን ስራ በአግባቡ እየከወንን ግን ስለኛ አለባበስ፣ ስለኛ ማተብ፣ ስለኛ ክርስትና የሚቆጫቸውና በመስሪያ ቤቱ ሕግና ደንብ አስታከው ደሞዛችንን ለመንካት ማዕረጋችንን ለመሽረፍ የሚሞክሩ ሰዎች አሉ። እንደውም ያበሳጫል ነው። በዓለም የሚከፈል ክፍያ የለም። እና አንዳንድ ሰዎች ወደ ልባቸው ካልተመለሱ እኔ በእግዚአብሔር ቤት ተገኝቼ ወደ እግዚአብሔር ቤት ሄጄ እግዚአብሔር የሚወደውን ስራ ሰርቼ ይህን ያህል ዓመት ቆይቼ ምን አገኘው ብለው የሚበሳጩ ሰዎች አሉ። ምን አገኘው፣ ምን አደረገልኝ የሚሉ እንግዲህ እነሱ የሚያስቡት በዓለማዊው መስሪያ ቤት የሚደረገው ነገር እንዲደረግላቸው ይጠብቁ ነበር ማለት ነው። ቤት፣ መኪና፣ ስልጣን፣ ገንዘብ፣ ሌላም ነገር። ይሄን እግዚአብሔር ካላደረገልን አናስቀድስም፣ ካላደረገልን ወደ ቤተክርስቲያን አንመጣም፣ ረስቶናል ብለው የሚያስቡ ሰዎች አሉ። እግዚአብሔር ይቅር ይበለን ሁላችንን። የእግዚአብሔር ስራ ምንድን ነው? ቅድም እንዳልኩት ነው የተጠቀሰው የእግዚአብሔርን ስራ የሚል ቃል ነው። ስለ እግዚአብሔር ብለን የምናደርገው ሁሉም ነገር ማለት ነው። አሁን በዚህ ቦታ ተገኝተን የምንፈጽመው ማስተናበሩ፣ መዘመሩ፣ መማሩ፣ ማስተማሩ፣ ጸሎት መምራቱ፣ መባረኩ፣ ቡራኬ መቀበሉ፣ በአጠቃላይ አገልግሎቱ፣ ስርዓት አምልኮ በሙሉ የእግዚአብሔር ስራ ይባላል። የእግዚአብሔርን ስራ በቸለታ የሚያደርግ ቸለታ ምንድን ነው? ቸል ማለት ወይም ቸልታ ማለት ምን ማለት ነው? ቸልታ ንቀት ነው። በቸለታ የሚያደርግ ማለት በንቀት የሚያደርግ ምኑን? ቅዳሴውን፣ ሰዓታቱን፣ ጸሎቱን፣ ስርዓተ ቤተ ክርስቲያንን፣ ስርዓተ አምልኮውን በቸለታ የሚያደርግ የእግዚአብሔርን ስራ በቸለታ የሚያደርግ ማለት በንቀት የሚያደርግ፣ በፌዝ የሚያደርግ፣ በንዝላልነት የሚያደርግ፣ በግምት እንደ ጠንቋይ ዝም ብሎ በግምት ብቻ የሚያደርግ፣ በልምድ የሚያደርግ፣ በዋል ፈሰስ የሚያደርግ፣ በቸልታ የሚያደርግ ማለት እሱ የቱ ጋር እንደሚቆም፣ ምን እንደሚባል፣ እንዴት እንደሚያስቀድስ፣ ምን እንደሚጸልይ፣ ምን የትኛውን እንደሚጸልይ፣ እንዴት እንደሚሰግድ፣ እንዴት እንደሚጾም ሳያውቅ ማለት ነው። ይኸው ከእውቀት ማነስ ከሆነ ችግር የለውም። አንዳንዱ ተረቶ ምን ያመጣል በሚል ማለት ነው። ቸለል በማለት በንቀት፣ በንዝላልነት፣ በግምት፣ በልምድ ብቻ በዋዛ ፈዛዛ የሚያደርግ ምን ይሁን ያለው?
የሚገርም ነው። እርጉም ይሁን። ስራው የእግዚአብሔር ነው። እያደረግነው ነው፣ እየፈጸምነው ነው። በኋላ አሳያቸዋለሁ ምሳሌ፣ በደንብ ምሳሌ እናያለን። አንድ ሁለት ምሳሌዎችን እንመለከታለን። ስራው በትክክል እግዚአብሔር የፈቀደው የወደደው ዋጋ የሚገኝበት የነፍስም የስጋም በረከት የሚያሰጥ ስራ ነው። ያንን ስራ ሰውየው እየሰራው ነው። የሚሰራው ግን በንቀት ነው። የሚሰራው በቸልታ ነው። የሚሰራው በማፌዝ ነው። የሚሰራው በልምድ ነው። የሚሰራው በግብት ነው። እየሰራው ነው። ጾም ሊሆን ይችላል፣ ስግደት ሊሆን ይችላል፣ ሱባኤ ራሱ ሱባኤው ሊሆን ይችላል፣ ቅዱስ ሥጋውን ክቡር ደሙን መቀበል ሊሆን ይችላል፣ ንስሐ ሊሆን ይችላል፣ እንደኔ ቆሞ ማስተማር ሊሆን ይችላል። ግን ያን ስራ በቸለታ ነው የሚያደርገው ይላል። በቸለታ ካደረገው እርጉም ይሁን። እርጉም ይሁን ማለት ምን ማለት ነው? ይለይ ማለት ነው። እርጉም ይሁን ማለት እርጉም ማለት ያልተባረከ፣ ያልተቀደሰ፣ ያልተመሰገነ ማለት ነው። የተረገመ፣ ያልተመረቀ፣ የተለየ ይሁን። ይሄ ምን ማለት ነው? የተለየ ይሁን ማለት ልክ ነው። እነ አርዮስ፣ እነ መቅዶኒዎስ፣ እነ ሰባሊዮስ ተወግዘው እንደተለዩት ይወገዝ ማለት አይደለም። ምክንያቱም የታውቃ ቤተክርስቲያን እሱን ታወግዘዋለች። እሱ ማለት አይደለም። ይለይ ማለት በማህበር ጸሎት ጊዜ የሚያፌዝ ከሆነ ለማህበሩ የመጣውን በረከት አያገኝም ማለት ነው። የተለየ ነው ማለት ነው። የሚጾሙ ሰዎች የሚያገኙትን በረከት አያገኝም ማለት ነው። እየጾመ ነው ግን ያን በረከት አያገኘው። እየጸለየ ነው ግን ያን በረከት አያገኘው። ቅዱስ ሥጋውን ክቡር ደሙን እየተቀበለ ነው ግን በቸለታ ከሆነ አያገኘውም። ይለይ ይላል። ያን መላእክት በእሳት ጉጠት ተቀብለው በበረሃ ለወደቁ አባቶች ይሰጡታል ማለት ነው። ይሄ ማለት ይዞ ተመልከቱ፣ አጠገቡ ደርሶ ውስጥ ገብቶ ግን በባዶ መመለስ ማለት ነው። እግዚአብሔር ከዚህ ሁላችንንም ይሰውረን። በእውነት በጣም በጣም የሚያሳዝን ነው። በትኩረት ማየት አለባቸው። እኛ የሚጎድለን ይሄ ነው በነገራችን ላይ ማለት ነው። በማስቀደሱ አንደኞች ነን። የንግስ በዓል በማክበሩ አንደኞች ነን። በመጸለዩ አንደኞች ነን። በመመጽወቱም እንደዚሁ፣ ወደ ቤተክርስቲያን በመምጣቱም እንደዚሁ፣ ግር ብሎ ሱባኤ በመግባትም እንደዚሁ። ግን ያን ምን ሰራው ስራ በትክክል ነው ወይ? አምነንበት ነው ወይ? ዋጋ እንደሚያሰጥ አውቀን ነው ወይ? በትኩረት ነው ወይ ምን ሰራው? በጣም የሚገርም ነው። የእግዚአብሔር ስራዎች ላይ እንዴት ነን ለማለት ነው። እንዴት ነው የእግዚአብሔርን ስራ ምን ሰራው? እንጸልያለን፣ እንዴት ነው የምንጸልየው? እንመጸውታለን፣ እንዴት ነው የምንመጸውተው? ሱባኤ እንገባለን፣ እንዴት ነው ሱባኤ የምንገባው? ቃለ እግዚአብሔር እንሰማለን፣ እንማራለን፣ እንዴት ነው የምንማረው? ንስሐ እንገባለን፣ እንዴት ነው ንስሐ የምንገባው? የንስሐ አባት አለን፣ ምን አይነት ነው የንስሐ አባታችን? እንዴት ነው የንስሐ አባታችን ጋር ያለን ግንኙነት? እየሰራን ያለውን የበረከት ስራ እያደረግን ያለውን ስርዓተ አምልኮ እንዴት ነው እየፈጸምን ያለ ነው? በረከቱ ይደርብንና ቅዱስ ዮሐንስ አፈወርቅ በዚህ በቸለታ ዙሪያ ብዙ ስብከቶች አሉት እና በየስብከቱ መሃል እንደውም ደጋግሞ የሚጠቀምበት ቃል ይሄ ነው ይላሉ ሊቃውንት። እና ስለዚህ ስለ መሰልቸት ወይም ቸለል ማለት ጉዳይ ሲያነሳ ለምሳሌ አንዱ ዲያብሎስ ይላል። ዲያብሎስ የሚያሸንፈን ይላል። ዲያብሎስ ያሸንፈናል። በክርስትና ሕይወት ውስጥ ሆነን እኮ አንዳንድ ጊዜ ማለት ተሸናፊው ዲያብሎስ ልናሸንፈው የሚገባ ተሸንፎልን ያለ ዲያብሎስ ተሸናፊ ሆኖ ግን ያሸንፈናል። እና ቅዱስ ዮሐንስ አፈወርቅ ሲነግረን ይህን ሚስጥር ዲያብሎስ የሚያሸንፈን በኃይሉ አይደለም በእኛ ቸልታና ስንፍና ነው አለ። አይገርም? ዲያብሎስ አቅም የለውም እኛን የማሸነፍ የማንከባለል በጭራሽ። በእኛ ቸለል ማለት ግን ይጫወትብናል። ወንጌሉ ላይ የሚላል አይደል? የተዘራው ስንዴ ነበር። ስንዴ ተዘርቶ ሳለ ግን ስንዴ የተዘረላቸው ሰዎች ምን ሆኑ ይላል? ተኙ፣ አንቀላፉ፣ ቸለል አሉ። ባንቀላፉና በተኙ ጊዜ ግን ጠላት መጣና ምን አደረገ? እንክርዳድ ዘራ። ይሄ የቤተክርስቲያናችንም ችግር። ስንት ዓመት ተኝተናል። በጣም በሚያሳዝን በአስተዳደሩ ተኝተናል፣ በስብከተ ወንጌሉ ተኝተናል፣ በልማቱ ተኝተናል። እዛው ግቢያችን ውስጥ ብቻ ነን። መሬት እንኳን ሌላ ቦታ ወስደን እንኳን አንሰራም። ሌሎቹ ከሌላ ሀገር መጥተው ትልልቅ መሬት እየወሰዱ ሲሰሩ እኛ ግቢያችን ውስጥ ነን። ወጣ እንኳን አንልም። በጣም እና ደግሞ በክልል በክልል በአጥቢያ ነው
2-3 አጥቢያው ነው አንድ ስራ፣ አንድ ሀገረ ስብከት አንድ ስራ፣ ገና ነን። በቃ በችልታ የምናልፋቸው ብዙ ጉዳዮች ዋጋ እያስከፈሉን እና ጠላት እንድንክርዳድ የሚዘራው በስንዴው መካከል የተዘራላቸው ስንዴ የተዘራላቸው ሰዎች ስላንቀላፉ ነው። ስንዴውን መጠበቅ አቅቷቸው ነው። ከእግዚአብሔር የጎደለ ነገር ምንም የለም፣ ምንም ነገር የለም። በችልታ ነው። ንጉሡ ሕዝቅያስ በአንድ ጉዳይ አሁን ዝርዝር ውስጥ አልገባም፣ ካህናቱን ሰብስቦ ስለ መሰልቸት አስጠንቅቋቸው ነበር። ንጉሥ ነው ሕዝቅያስ፣ ግን ሌዋውያን ካህናትን ሰበሰባቸው። የቤተ መቅደሱን ሥራ እያደራጀ በነበረ ጊዜ ለሀገሩ የሚጠቅመው እሱ መሆኑን ተረድቶ ማለት ነው። ቤተ መቅደሱን አልበተነም፣ ካህናቱን አታስፈልጉም አላለም። ቤተ መንግስቱን የሚመራው ሀገሩን የሚመራው ንጉሥ ግን ካህናቱን ሰብስቦ የተናገረው ንግግር በጣም የሚገርም ንግግር ነው። ሁለተኛ ዜና መዋዕል ምዕራፍ 29 ላይ ሄዳችሁ ስታነቡ ከቁጥር 4 ጀምሮ ንጉሡ ሕዝቅያስ እንዲህ ይላል፣ ካህናቱንና ሌዋውያንንም አስመጣ ይላል። አስጠራቸው በክብር። ለራሱ ጥቅም አይደለም ያስመጣቸው፣ የእሱን አመለካከት ሊጭንባቸው አይደለም፣ ወይ ከመስመር ሊያስወጣቸው አይደለም፣ ወይ ደግሞ ይሄንን ስራችሁን አቁሙ ለማለት አይደለም። የሚጠቅመውን ዋሽቷል እሱ። አስመጣቸውና በምስራቅ በኩል ባለው አደባባይ ሰበሰባቸው ይላል። ልክ እንደኛ ማለት ነው። በስተ ምስራቅ ሰበሰባቸው። ምስራቅ በቤተ ክርስቲያናችን የተለየ ቦታ ነው። ስንጸልይም ወደ ምስራቅ ፊታችንን መልሰን ነው። ክርስቶስ የሚመጣው ከምስራቅ ነው፣ ያረገውም በምስራቅ ነው። ወደ ምስራቅ ተመልከቱ ትለናለች ቤተ ክርስቲያን በቅዳሴ ጊዜ ማለት ነው። ስለዚህ በምስራቅ በኩል ሰበሰባቸው። ከዛ በኋላ እንዲህ አላቸው ይላል፣ ሌዋውያን ሆይ፣ ሌዋውያን ካህናት ሆይ ስሙኝ፣ ተቀደሱ፣ ተለዩ። ከዚህ ሕዝብ ጣዖት ከሚያመልከው በኑፋቄ በጥርጥር ካለው በክህደት ካለው ተለዩ፣ ተቀደሱ። የአባቶቻችሁም አምላክ የእግዚአብሔርን ቤት ቀድሱ። ራሳችሁ ተለዩ፣ ቤተ መቅደሱንም ለዩ፣ አክብሩ። ራሳችሁንም መቅደሱንም አክብሩ። የአባቶቻችሁን አምላክ የእግዚአብሔርን ቤተ መቅደስ ቀድሱ አለና እርኩሱን ነገር ሁሉ ከመቅደሱ አስወግዱ አለ። ይቀጥላል፣ ብዙ ነው፣ ግን የምፈልገው ነጥብ ላይ ከቁጥር 5 ተነስቼ ዘልዬ ቁጥር 11 ላይ ነው የምመጣው። ይሄን ካላቸው በኋላ ልጆቼ ሆይ አለ፣ አቅርቡ። ንጉሡ በፊቱ ትቆሙ ታገለግሉት ዘንድ አገልጋዮችም ትሆኑ ዘንድ በእግዚአብሔር ፊት ማለት ነው። በፊቱ ትቆሙ ታገለግሉትም ዘንድ አገልጋዮቹም ትሆኑት ዘንድ እግዚአብሔር መርጧችኋልና ቸል አትበሉ አለ። ምን አትበሉ አለ? ቸል አትበሉ። እንድትቆሙ መርጧችኋል፣ እንድታገለግሉት መርጧችኋል። ሕዝቡን ወደሱ የእሱን ደግሞ ወደ ሕዝቡ እንድታመጡ መርጧቸዋል። ስለዚህ በፊቱ የምትቆሙ ናቸው፣ ቸል እንዳትሉ አለ። ቸል እንዳትሉ። ካህናቱን እንኳን አንገብጋቢ ጉዳይ ስለሆነ ማለት ነው። ወደ ታች ሲወርድ ደግሞ ብዙ ችግሮች ስላሉ ቅዱስ ዮሐንስ አፈወርቅ ከሚለው ደግሞ አንድ ልጨምር። እንደዚህ ይላል፣ ትንንሽ ኃጢአቶችን ቸል አትበል ይላል። የኃጢአት ትንሽ የለውም፣ ግን ደግሞ አንዳንድ ጊዜ ትንንሽ የሚመስሉን አሉ። ለምሳሌ ቤተ መቅደሱ ውስጥ ፌስቡክ ማየት ለአንድ ሰው ትንሽ ነው፣ በጣም ትንሽ ነው። የሆነ ነገር ደግሞ አየው ብሎ ደግሞ ከጎኑ ለሚያስቀድሰው ያሳያል። በጣም ትንሽ ነው። ይሄ ዝሙት አይደለም፣ ሰው መግደል አይደለም። በጣም የሚገርመው ሱባኤ መሃል አንዳንዶች ሱባኤ ይዘው ቤታቸውን ጣራቸውና ግድግዳቸውን ነቅለው መምጣት ነው የሚያቅታቸው። ሁሉንም አምጥተውታል ሱባኤ ቦታ። እስቲ ሰርች አድርጉ ሱባኤ የያዙ ሰዎች ጋር የሚበላው መጥቷል፣ የሚተኙበት መጥቷል፣ ማቀዝቀዣው መጥቷል። በጣም የሚገርመኝ ዋይፋይ እንኳን ይዘው ይመጣሉ ሱባኤ ላይ ማለት። ስልኩ ይቀመጥ እያለን ዋይፋይ ነው ይዘው የሚመጡት እነሱ። በቃ የቦታ ለውጥ ነው ማለት ነው። ትንንሽ ነው የሚመስለን ይሄ። ቅዱስ ዮሐንስ አፈወርቅ ትንሽ ኃጢአትን ቸል አትበል፣ ብዙ ጊዜ ታላላቅ ኃጢአቶች የሚጀመሩት በትንንሽ ቸልታዎች ነው አለ። አይገርም? በትንንሽ ቸልታ። ይሄ የዓለም አቀፍ ታሪክ ነው። ታይታኒክ የተባለችዋ መርከብ ፊልም የተሰራባት ማለት ነው። የፊልሙ አይደለም፣ እውነተኛዋ መርከብ በቸልታ ነው ከበረዶ ግግር ጋር የተጋጨችው። ብዙ ማስጠንቀቂያ ሲመጣ ባለሙያዎቹ ችላ ብለው 1500 ሰው ነው የሞተው። በችልታ ነው። ራሳቸው ለሰሩት እንኳን መገዛት አቁቷቸው ማለት ነው። ቸለል ብለው ትልቁን ግዙፍ መርከብ የሚገለብጠው
በትንሽ ቀዳዳ የሚገባ ውሃ ነው። ያን ትንሽ ቀዳዳ የትም አይደርስም ብለህ ከናከው በዛ የገባ ውሃ ይጠራቀምና መርከቡን ሊገለብጠው ይችላል ማለት ነው። በቸልታ የምናልፋቸው ብዙ ጉዳዮች አሉ። ቸል ማለት ደግሞ በጣም ከባዱ ይኸው ህይወታችንን አይደለም የእግዚአብሔርን ስራ እንኳን በቸልታ ነው የሚያደርጉት ሰዎች። ሻይ ያማሰለ ጸሎት የሚያደርግ ሰው የለም? ቁርስ ቀርቦለት ሻዩን ያማሰለ አባታችሁ ላይ በሰማያት የምትኖሩ ስምህ ይቀደስ መንግስትህ ትምጣ ቋቋ እያደረገ ማለት ጸሎት እየጸለየ ነው። ይሄ የእግዚአብሔር ስራ ነው። ጸሎት ማለት ሰው ከማጋ የሚነጋገርበት ነው እና ከእግዚአብሔር ጋር ሻይ ያማሰልክ ነው የምትነጋገረው? ከረባት እያሰርክ ነው የምትነጋገረው ከእግዚአብሔር ጋር? የለንም ጊዜ እግዚአብሔር የምናናግርበት። ሬዲዮ እየሰማን ነው የምናናግረው እግዚአብሔር? በቸልታ ጾሙን በቸልታ የምናረግ ከሆነ ስግደቱን በቸልታ የምናረግ ከሆነ ቃለ እግዚአብሔር የምንሰማው በቸልታ ከሆነ የምናስቀድሰው በቸልታ ከሆነ ቤተክርስቲያን የምንገባው የምንወጣው በቸልታ ከሆነ ከባድ ነው። ይሄን የሚያደርግ የእግዚአብሔር ስራ በቸልታ የሚያደርግ የተረገመ ይሁን። ቃሉ በጣም ከባድ። ስለዚህ የእግዚአብሔር ስራ ላይ እንዴት ነን? አንድ ሁለት ነጥቦችን ላንሳ። ለምሳሌ ጸሎት ላይ እንጸልያለን። አሁን እዚህ የሚነገረው ጉባኤ ተዘጋጅቶ የሚነገረን እኮ የሆነ ክፍተታችንን ይሞላል ተብሎ ነው። ስብከተ ወንጌሉ ሰው ካጎ የሚደክመው ትንሽ ክፍተት ካለ እሱን እንዲደፍኑ ነው። መምህራን ከሩቅ ቦታ እየመጡ የሚያስተምሩት፣ ዘማሪያንም ይዘምሩት ልክ እንደምንጠቀምበት ስልክ ቻርጁን ሲጨርስ ዜሮ እንደሚሆነው እንደዛ እንዳንሆን ቻርጅ እየተደረግን እንደው ጊዜ አጥፍተን ብቻ የምንሄድ ከሆነ ከባድ። ለካ ይሄ ጎድለኝ ነበር ማለት መቻል አለብን። እግዚአብሔር ጎድለታችንን ያሳየን በእውነት በደንብ አድርጎ። አንዳንዱ ለሰው ስለሚማር ነው። ይኸውላችሁ ለሰው ይማራል። አንዳንድ ሰባኪያን የሆነ ነገር ሲናገሩ እቺ ስብከት ለገሌ ነበረች ምን አልመጥቶ በተማረ የለም ይላሉ። አልመጣም እሱ ነበር መስማት ያለበት የሚሉ ሰዎች አሉ። ለሌላ ሰው የሚማሩ ሰዎች አሉ። እኛን አይመለከተንም የሚሉ አይደለም። የእግዚአብሔር ቃል ሁሉንም የሚመለከቱ ተናጋሪውንም በሁለት ወገን የተሳለ ሰይፍ የሚለው እሱን ነው። ለሰሚውም ለሚናገረውም ስለሚሆን ነው የእግዚአብሔር ቃል ማለት ነው። ሰሚውም ተናጋሪውንም ነው። አያልፍም የእግዚአብሔር ቃል። እና ጸሎት ላይ እንዴት ነን? የመጀመሪያው ጸሎት እንጸልያለን ወይ? የመጀመሪያው ለራሳችሁ ነው መልስ የምትመልሱት። ጸሎት ትጸልያላችሁ? ጸሎት የማትጸልዩ ከሆነ በጣም በሚያሳዝን መልኩ ከእግዚአብሔር ጋር መነጋገር አቆማችኋል ማለት ነው። ከእግዚአብሔር ጋር መነጋገር ካቆማችሁ ደግሞ ወላጅ የሌለውን ልጅ ሌላው እንደፈለገ እንደሚጫወትበት የዲያብሎስ መጫወቻ ሆነናል ማለት ነው። ማር ይስሐቅ ምን ይላል? አባት ከልጁ ጋር ወይም ልጅ ከአባቱ ጋር እንደሚጨዋወተው አንተም ከአባት ከእግዚአብሔር ጋር በጸሎት ተጨዋወት ይላል። አናግረው እግዚአብሔርን በጸሎት ይላል። ደግሞ ከዚህ ቀን የተለየ ከዚህ ቀን የበለጠ ጊዜ የለም። የተለየ ወቅት ነው ይህ ወቅት። አብዝተን የምንጸልይበት ቤተክርስቲያን ከ24 ሰዓት ውስጥ ጥቂት ሰዓት ብቻ የሚዘጋበት ማለት ነው። በሌሊትም በቀንም ከሰማያውያኑ ከምድራውያኑ ጋር አንድ ላይ የሚያመሰግኑበት፣ እመቤታችንን ነይ እያሉ የሚማጸኑበት፣ ነይ ችግራችንን ፍቺ፣ ነይ የሀገራችንን ቋጠሮ ፍቺው፣ ነይ ባክሽን ወደ ልባችን ነይ ብለው የሚማጸኑበት ማለት ነው። በቸልታ የማይደረግ ከሆነ እጅግ በጣም ትልቅ ውጤት ያለው ጸሎት ነው። ስለዚህ ሁሉም ሰው አብዝቶ የሚጸልይበት፣ አብዝቶ ቃል እግዚአብሔር የሚሰማበት፣ አብዝቶ ወደ ቤተክርስቲያን የሚመጣበት፣ አብዝቶ የሚጾምበት፣ አብዝቶ ትሁት እና ታዛዥ የሚሆንበት። ስለዚህ የመጀመሪያው ጸሎት እንጸልያለን ወይ? አንድ አዎ ካልን ምን አይነት ጸሎት ነው የምንጸልየው? የተለመደ የማይቋረጥ ምንም ቢመጣ ምን ማለት ነው? ለምሳሌ አንድ ሰው የማያቋርጣቸው የተለመደ የሚያደርጋቸው ነገሮች አሉ። የማይተዋቸው ማለት ነው አይደለ? ይበላል፣ ይተኛል፣ ያርፋል፣ ይለብሳል፣ ራቁቱን አይወጣም አይምሮ ካልተነካ በስተቀር ምንም ከሌለው እንኳን የተቀደደችዋንም ቢሆን እላዩ ላይ ጥሎ ያችን ቀዳዳ ልብሱን እንኳን ለብሶ ነው የሚወጣው። አይንተውም። ይሄን እንተነፍሳለን። ጸሎትም ልክ እንደሱ ነው፣ የማይቋረጥ የራሳችን መደበኛ ጸሎት አለ። መደበኛ ያለን ሰዎች እድለኞች ነን። የሌለን ሰዎች ግን እስከ መቼ ነው የምንጠብቀው? መደበኛ ጸሎት ጠዋት ሊሆን ይችላል፣ ማታ ሊሆን ይችላል። ብዙ ጊዜ የሚመረጠው ጠዋት ነው። ተግባረ ስጋችንን ከመፈጸማችን በፊት በጠዋት ተነስተን ከእግዚአብሔር ጋር የመነጋገር ልምድ ሊኖረን ይገባል። ምን አይነት ጸሎት ነው የምንጸልየው? እሺ ጥሩ የጸሎት ህይወት ስንጀምር ከምን እንጀምር? የመጀመሪያው ከዘወትር ጸሎት ጀምሮ የዕለት ውዳሴ ማርያምና የድስዋ መላእክት የሚለው ነው። የመጀመሪያው ለአንድ ጀማሪ ሰው ማለት ነው።
ከዛ በኋላ እየጨመረ ይሄዳል። ምንድነው መጨመር ያለበት? የንስሐ አባቱን የቤተክርስቲያን መምህራንን አይተው፣ ምክንያቱም ሐኪሞቹ እነሱ ናቸው። የእሱን ሁኔታና በዙሪያው ያለውን ምንነት ተመልክተው ይጨምሩለታል፣ ጸሎቱን ማለት ነው። ግን የዘወትር ጸሎት የማይቋረጥ የዕለት ውዳሴ ማርያም ሳንደግም በአማርኛም በግዕዝም አለ፣ በሌሎች ቋንቋዎችም ተዘጋጅቷል። የምንወጣ ከሆነ ከባድ ነው ከእግዚአብሔር ጋር ሳንነጋገር። እዛ ደቡብ አፍሪካ የሚባል ሀገር ሄጄ አንድ ወንድም ምናልባት ይሰማ ይሆናል ሚዲያ ስላለ ማለት ነው። እና ለምንድን ነው የማትጸልየው ብዬ ስጠይቀው ምንም ጊዜ የለኝም እንጂ ብጸልይማ ደስ ይለኛል፣ ጊዜ የሚባል የለም፣ ያው እዚህ ሀገር ሩጫ ነው አለ። በጣም ጥሩ፣ እስኪ የአንድ ቀን ውሎህን ንገረኝ አልኩት። የአንድ ቀን ውሎህን ምን ማለት ነው አለ። ጠዋት ተነስተህ ምን ታደርጋለህ? ስንት ሰዓት ትነሳለህ? እንደተነሳ ምን ታደርጋለህ አልኩት። እኔ የሌሊት ተነሺ ነኝ አለ። ስንት ሰዓት ትነሳለህ? በቃ አረፍርኩ ካልኩ 11 ሰዓት ሌሊት እነሳለሁ አለ። ከዛ በኋላ አተኛም አልኩት። 11 ሰዓት ሌሊት እነሳለሁ። ከዛ መጀመሪያ ምን ታደርጋለህ? ስፖርት እሰራለሁ አለ። በቃ አለቀ። እዚህ ጋር ይበቃል ሁሉ ነገር ማለት ነው። አዩ በቃ አሁን ስፖርት የሚከፈልበት አይደለም አይደል? ካልሰራ አትበላም፣ ካልሰራ አትኖርም አልተባለም። በፈቃዱ ነው፣ ከስራው ውጪ ነው ይሄ። ከዛ ስፖርት እሰራለሁ አለ። ከዛ ሻወር ወስዳለሁ አለ። ከዛ ቁርሴን እበላለሁ። ከዛ ወደ ስራ ሄዳለሁ። ስንት ሰዓት ነው ስራ የምትሄደው? 1 ሰዓት ተኩል። ሌሊት 11 ሰዓት ተነስቶ 12 ሰዓት 1 ሰዓት፣ ከዛ በኋላ ደግሞ 30 ደቂቃ 1 ሰዓት ተኩል አለው በስፖርትና በመታጠብ ቢጨርሰው ማለት ነው። ከእግዚአብሔር ጋር ለመነጋገር ግን ስንት ደቂቃ ይበቃናል? በጣም የሚገርም፣ በጣም የሚደንቅ ነው። በቃ መቀነስ አለበታ ከስፖርቱ ላይ። ማላይ ቆመን ነው ማንን የምናመው? የሚያኖረን እኮ እግዚአብሔር ነው፣ ስፖርቱ አይደለም የሚያኖረን። እኔ ስፖርቱን እየነቀፍኩ አይደለም፣ ግን ከእግዚአብሔር አይበልጥማ። እንደ አንዳንዶቻችን እኮ በጣም ነው የምናበዛው። በሰንበት እንኳን ሌሊት ተነስተን ስፖርት ነው የምንሰራው። ደግሞ ከነጭቃችን ከነቁምጣችን መተን የቅዳሴ ጸበል ላያችን ላይ እንገለብጣለን። በጣም ድፍረት እኮ ነው ይሄ። ሳናስቀድስ ያውም በምናምናችን መተን የቅዳሴ ጸበል ጠጥተን እላያችን ላይ ደፍተን ወደ ቤት ስለሄድን ክርስቲያን ይሆን ይመስለናል። ስላልከለከለችን ነው ቤተክርስቲያን። ዝም ብለን ገብተን ከነ ስፖርት ልብሳችን ገብተን ማለት ነው። ግብዣ ቢሆን እንዲህ ነው የምናደርገው። ጥሪ ቢሆን እንዲህ ነው የምናደርገው። ቀበሌ ስብሰባ ቢኖር እንደዛ ነው የምናደርገው። ብፌ ቢኖር እንደዛ ነው የምናደርገው። ይሄ የእግዚአብሔር ቤት አይደለም፣ የእግዚአብሔር መቅደስ አይደለም። ከበር ተሳልመን አንሄድም። ከፈራን መሳለም አለብን ካልን ድፍረታችን፣ በጣም ደፋሮች ነን። በቸለታ ማለት ይሄ ነው። የእግዚአብሔር ስራ በቸለታ የሚያደርግ ያለ ስርዓት ዝም ብሎ በግምት እንደ ጠንቋይ የሚሰራ ሳያውቅ ካልሆነ በስተቀር። ሳያውቅ ከሆነማ ሳያውቁ የሚያደርጉት ጸሎት አላቸው። የማያውቁትን ያደርጋሉና ምን በላቸው ብሏል። እሱ ችግር የለውም። እያወቅን እያወቅን አንዳንዶቻችን ሰንበት ተማሪዎች ነን። አንዳንዶቻችን የጽዋ ማህበር አባላት ነን። አንዳንዶቻችን ቅርብ ነን። አንዳንዶቻችንም ሰባኪያን ነን። ምንም የማይመስለን በችለታ የእግዚአብሔር ስራ ለማድረግ የምንሞክር በጣም ከባድ ነው። 1 እንጸልያለን ወይ? 2 ምን አይነት ጸሎት ነው የምንጸልየው? 3 እስከ ስንት ሰዓት? አንዳንድ ሰው በጣም ብዙ የጸሎት መጽሐፍቶች ይኖሩታል፣ ወይም ትልቅ የጸሎት መጽሐፍ። አንዳንድ ሰው ይሄን ጸልይ ሲለው ይይዛል፣ ይሄንንም ጸልይ ሲለው ይይዛል። ዝም ብለው አንዳንዶቹ ደግሞ በየጠበሉ የሚያገኛቸው አሉ የሚያዙ። እንዴት አይነት ጥሩ መጽሐፍ መሰለ! እንትንንም ድገሙ፣ እንትንንም ጸልዩ ይሉታል፣ ይይዛል። ሰራተኛ ነው። በፊት ጥሩ የጸሎት ህይወት ነበረው። አሁን ግን ጸሎቱን ሲጨማምረው የሥራ ሰዓቱ እየረፈደበት ይቸገራል። ስለዚህ ወደ ምን ይመጣል ማለት ነው? ወደ መሰልቸት ይመጣል። እና የጸሎት መጽሐፉን ይገልጥና የቀረውን ገጽ አይቶ ይላል። በውስጡ ሐሞቱ ይፈሳል ማለት ነው። ከእግዚአብሔር ጋር መነጋገሩን ይረሳዋል። አየው፣ በቃ መኪናም ከአቅም በላይ ከተጫነ ባሌስትራ ይሰብራል እንደሚባለው ማለት ነው። ዝም ብለን ላያችን ላይ መጫን አይደለም የሚስማማነን። ከዛ ሌላውን ግን በወር ለምሳሌ የቅዱስ ሚካኤልን ድርሳን በየቀኑ አንደግምም። ድርሳን የማንበብ ልምድ ካለን በወር ነው። የተክለ ሃይማኖትን ገድል በወር ነው። ቅዱሳንን በወር ገድላቸውን ድርሳናቸውን በወሩ ልናደርግ እንችላለን። መደበኛ የማይቋረጥ ከዳዊቱም ደግሞ ምንደግም ከሆነ እንደዚሁ በቀን 30 ምዕራፍ ይጸለያል። ወይ ደግሞ 10ን ወይ ደግሞ የተመረጡ አሉ ከነቢያቱም ከዳዊቱም ወደ ሊቃውንቱ ጠጋ ብለን ይሰጡናል። እማናቋርጠው ስብሰባ አለ ቢባል ምን አለ ቢባል
ከእንቅልፋችንም ቀንሰን ማንተወው የጸሎት ጊዜ ሊኖረን ይገባል። ወጥ የሆነ የማያቋርጥ የተመጠነ የጸሎት ጊዜና የጸሎት አይነት፣ የጸሎት ስርዓት፣ የጸሎት ህይወት ሊኖረን ይገባል ማለት ነው። ካለበለዚያ ግን ቤተክርስቲያን ስንመጣ ቆም ብለን እንጸልያለን። ንግስ ሲሆን እንጸልያለን፣ ቤት ሲሆን እንተዋለን። አንዳንድ ሰዎች እንግዳ ቤታቸው ሲመጣ የማዕድ ጸሎት ይደረጋል። እንግዳ ሲመጣ በል ጸሎት አድርገህ ስጠን፣ አሁን ስለሚያፍሩ እንግዳውን ማለት ነው። እንግዳው ከሌለስ ዝም ብለው ነው የሚበሉት፣ መጨረሻ ስብዓትም ባይሉ። አየው፣ ይሄ የክርስቲያን ቤት አይደለም። በቃ ሁሌ መቋረጥ የለበትም። ማዕድ ላይ ጸሎት ማድረግ አለብን። ከማዕዱ በኋላም ጸሎት ማድረግ አለብን። የእኛ ቤት እግዚአብሔር የሚጠራበት የሚመሰገንበት መሆን አለበት። ስንነሳም እናማትባለን፣ ስንወጣም እናማትባለን፣ ምግባችን ስንመገብም እናማትባለን። አንዳንዶች ሴቶች እንዴት ይባርካሉ ይላል። ምግቧን ባርካ እንድትበላ ተፈቅዶላታል። ባርካ መስጠት ነው ያልተፈቀደላት። ለሱ ወንድም አልተፈቀደለትም፣ ካህን ብቻ ነው። እግዚአብሔር ይባርክ ማለት አትችልም። የተሰጣትን ማዕድ ግን ባርካ በስመ አብ ወወልድ ወመንፈስ ቅዱስ ብላ መብላት ትችላለች። ይህ ክህነትን አይጠይቅም። አይ ንጹህ ሳልሆን ይላሉ አንዳንዶቹ። ከዚህ ጋርም አይገናኝም፣ ከንጽህና ጋር አይገናኝም፣ ከሴቶች ልማድ ጋር አይገናኝም። ጸሎት መባረክ፣ የጸሎት መጽሐፍ መያዝ፣ ማንበብ፣ የእግዚአብሔር ስም መጥራት በጭራሽ ከዚህ ጋር አይገናኝም በፍጹም። የጸሎት ጊዜያችንን ማሰብ አለብን። ቅዳሴ እናስቀድሳለን። ቅዳሴ የምናስቀድስ ሰዎች ጥሩ ነው። የማናስቀድስ ሰዎች ለምን ነው የማናስቀድሰው? በሳምንት አንድ ቀን እናጣለን ለቅዳሴ። ቅድም ነግራቸዋለሁ እኮ ቻርጅ የምንደረግበት ነው፣ መንፈሳዊ ህይወታችን የሚያድግበት። ደግሞ ስናስቀድስስ በቸልታ ነው? ከተጀመረ በኋላ እንመጣለን፣ የሆነ ቦታ እንቀመጣለን፣ ስልካችንን እናያለን፣ የሚባለውን አንሰማውም፣ ከሆነ ሰው ጋር እናወራለን። ቅዳሴ አልቆ እንኳን ዝም ብለን እንሄዳለን። አንዳንዱ ደግሞ አሁን በዚህ በተከሳት ቅዳሴ በተለይ ይመጣል በፌስታል ነጠላውን ይዞ። አሁን ፌስታል እንኳን ተከልክሏል። በሆነ ነገር ነጠላውን ይዞ ይመጣል። ቀጥታ ቤተክርስቲያን ውስጥ ይገባል። መቅደስ ይገባና እዛ ነው ላስቲኩን ምናምኑን ቦርሳውን ይከፍታል። የቆመበት ቦታ ላይ ነጠላውን አራግፎ ይለብሳል። መቅደስ ውስጥ ገብቶ እስኪ እናንተ ወደ ድግስ ቤት ተጠርታችሁ የድግስ ልብሳችሁን ይዛችሁ እዛው ብፌው አጠገብ ነው ልብስ የምትቀይሩት? እዛው ሰርግ ቤት ውስጥ ነው ልብስ የምትቀይሩት? ለብሰን ተዘጋጅተን አንገባም እንዴ? ከነቁምጣችን ከነምናምናችን ገብተን እዛ የምንለብሰው ማን ያስተማረን ይሄንን? ደግሞ ቅዳሴው ያልቃል። ቅዳሴው ካለቀ በኋላ ማጠፍ የሚጀምረው እዛው መቅደስ ውስጥ ነው። ነጠላውን እዛው አጥፎ በኮቱ በጃኬቱ ይወጣል ከቤተክርስቲያን ውስጥ። በጣም ነውር ነው። እያደረግነው ነው። የምናረገው ግን በቸልታ ነው። አዩ በቸልታ የሚያደርግ ደግሞ ዋጋ አያገኝም ማለት የእግዚአብሔር ስራ። በቸልታ የሚያደርግ በፍርሃት ነው ማድረግ ያለብን። በማክበር ነው ማድረግ ያለብን። በትህትና ነው ማድረግ ያለብን። ያን ጊዜ የነበረውን ጉድለት ራሱ ይሞላዋል። ስንፈራው እግዚአብሔር፣ ስናከብረው ያከብረናል አምላካችን። ወደ እሱ ስንመለስ ወደኛ ይመለሳል። ቅዳሴው እንዴት ነው የምናስቀድሰው? አንዳንዶቻችን በቦታ እንጣላለን ቅዳሴ ላይ። ይሄ የወይዘሮ ገሌ ቦታ ነው ብለን ሰው የምንገፈትር ሰዎች አለን። እንዴት ሰው እያባረርን እንዴት ነው እግዚአብሔር ወደኛ ህይወት የሚመጣው? እንደውም በዚህ ወቅት አሁን ብዙ ሰዎች ለቅዳሴ ይመጣሉ። እዚህ አካባቢ የመንግስት መስሪያ ቤቶች ካሉ፣ እዚህ አካባቢ ጉዳይ ያለባቸው ሰዎች አሁን የከሰዓት ቅዳሴ ሰው የሚያስቀድሰው ስራ ፈቃድ ካልወሰደና ስራ የሌለው ካልሆነ በስተቀር የአጥቢያው ምዕመንም ቢሆን የከሰዓት ቅዳሴ የሚያስቀድሰው በደረሰበት ቦታ ነው። እኔ እንደዛ ነኝ። የስራዬ ጠባይ ስለሆነ የደረስኩበት ነው ማስቀድሰው። ሰዓቷን አይቼ የስራ ጉዳይ መርካቶ ከሆነ እዛ መርካቶ ራጉኤል ገባለሁ። የስራ ጉዳይ ደግሞ ሽሮ ሜዳ የሚወስደኝ ከሆነ ስላሴ ያስቀድሳሉ። ሰዓቱን አሬንጅ አድርጌ ማለት ነው፣ ጉዳይ አለባቸው። ስለዚህ ብዙ እንግዶች ይመጣሉ እዚህ ማለት ነው። እንዴት ነው የምናስተናግዳቸው? እነዛ እንግዶች እንዴት ነው የምናስተናግዳቸው? ቆሌያቸውን እየገፈፍን ተነስ፣ ቁጭ በል፣ ሂድ፣ ውጣ እንደዚህ እያልን ደክሟቸው አረፍ ሲሉ ምንድን ነው የምንለው? አንዳንድ ሰዎች አሉ በመቋሚያ የሚማቱ ሰው እየተንቀጠቀጠ ላበላብ ሆኖ። አንዳንዱ ውስጥ ገብቶ ማስቀደስ የማይፈልገው ለዚህ ነው። ብዙ ሰዎች ይነግሩናል። በተለይ እነዚህ ዘመናዊ እናቶች ኧረ በጭራሽ የእናቶችን የትልልቅ እናቶችን እንትን ስድብ እና ንግግር አንችልም ይላሉ። ማስቀደስ ትተው ፖሊስ የሚሆኑ እናቶች አሉ። አንዲት ልጅ እያለቀሰች መታ ነው የነገረች። ልጄ ጡት የሚጠባ ልጅ ነው እና ልታስቆርብ እሑድ ቀን ነው ቤተክርስቲያን ገብታ አለቀሰ። ልክ ነው የቁርባን ሰዓት እስከሚደርስ ድረስ ማጥባት ስለሌለባት
ከዛ በኋላ ሊበሉኝ እዛ አካባቢ ያሉት ያንቺን ልጅ ጩኸት እንስማ ወይስ እናስቀድስ? ይዘሽ ውጪ አሉኝ አለች። ውጪ ከዚህ ምናምን ብለው እንደ ውሻ ከቤተ መቅደስ አባረሩኝ አለች። ልጄ ስላለቀሰ ይኸው። እነዚህ ሰዎች አሁን እቤት ብንሄድ እንዴት ነው የሚያስተናግዱን? በእግዚአብሔር ቤት ውስጥ ክፉ ከሆኑ